አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። አሁን ወይት ነኝ ወራ ሜዳ ለምታውቁት ማለት ነው። ይሄ መንገድ በፊት ምርጥ ነበር። አሁን ግን ይሄ እንትኑ ውሃ ልኮ ወርቋል ማለት ነው። እና ሀባይቦቼ እንዴት ናችሁ? ደህና ናችሁ? ዛሬ እስከ የመሬት ቦታ ላሳያችሁ ብዬ መጥቼ ነው። በነገራችን ላይ ግመል ጠፍቶኝ ማለት ነው። ቶቼ ግመል ጠፍቶኝ ዛሬ ጠፍቶን እሱን ለመፈለግ ሂደን ነበርና ዛሬ በጣም ከባድ ነው። ቶቼ ትፈልግ ቆይቼ መጣሁኝ እላችኋለሁኝ። የመዳም ቅመሞች ቤት እንዲህ ቆሟል። ቤት ሁሉ ተሰርቶ ማለት ነው ሀባይቦች። እና አሁን ይሄ ቤት አስቡት እስኪ እና ማሻላ ነው። ለማንኛውም እንግዲህ የአንዱ እህታችን ቤት ነው የሚሆነው ማለት ነው። ዙሮ የመዳም ቅመሞች ቤት ነው። በነገራችን ላይ ወራ ሜዳ ነኝ። የምሬት ቦታ በዚህ ማዶ አለ። ይሄ ማዶ ምሬት ነው። ከወዲያ እየመጣሁ ነው ማለት ነው። ከልማቱና ከቢድርሱ አካባቢ እየመጣሁ ነው። በዚህ ልምጣ ብዬ ማለት ነው ባይቦቼ። እና ለማንኛውም እዚችም የምትሸጥ ቦታ አለችኝ፣ ገሽታ አለ። ያው እንደዚህ አሁን ይሄ ያለሁበት ቦታ ያለሁበት አካባቢ ህገወጥ ነው። ህጋዊው ተዛ በኋላ ያለው ነው ማለት ነው። ቆይ ልድረስ እናሳያችኋለሁኝና ማሻላ ነው። ወራ ሜዳ ደግሞ ደስ ይላል። ማሽላው እየያዘ ነው። ይሄ ማዶ ላይ ያለው ደግሞ ይሄ ደግሞ ምሪቱ ነው። ይሄ ምሪቱ ነው ሽቶቼ፣ ይሄ ምሪቱ ነው። ዋይ ጉፋን ይዞናል። እና እዚህ ፊት ለፊት አለው ቤት እዚች ጋር ትንሿ ኩሽና ኋላ ያለችዋ ቤቷ ሳትሆን ባዶ ቦታ ቤቷ ሳትሆን ባዶ ቦታዋ ትሸጣለች ማለት ነው። ቶቼ ይሄቴ ቦታ ናት። ሽጭልኝ ብላኛለች። ልሽጥላችሁ እላችኋለሁ። እንደዚህ ቦታ ገዝታችሁ ለምታስቀምጡ ሀቂቃ ያው ህገ ወጥም ቢሆን ሁላችንም ገዝተን አስቀምጠናል። እንግዲህ ፍቃዱ የሱ ነው ኢንሻአላህ። ዋናው መንገድ ማለፍ ነው። መንገድ ታለፈልን ደግሞ እንትን እንላለን ማለት ነው። ቶቼና እዚች ጋር ትንሽዬ ቤት አለች አይደል? ከዚህ በኋላ ያለው ቦታ የሄቴ ነው። 230 ካሬ ነው። ገሽታለ ጠይቁኝ በውስጥ ማለት ነው እህቶቼ። እና ይሄ በዚህ ማለት ነው። እቺ ባዶ ቦታዋ ትሸጣለች። እቺ ባዶ ቦታዋ መካከል ላይ ያለችው ማለት ነው። ከርጥባ ከበቆሎዋ በላይ ያለችው ከኩሽናይቱ ኋላ ያለችው ትሸጣለች ማለት ነው እህቶቼ። በቆሎዋ ትታያችኋለች እዚች ጋር ማለት ነው። አዎ እና እቺ ቦታ ትሸጣለች። ይሄ ቤት እንግዲህ ያው የመዳም ቅመም ቤት ነው። አላህ እሱ በሰላም መንገድ ያልፎላቸው ካርታ የሚቀበሉ ያድርጋቸው ማለት ነው እህቶቼ። ይሄ ሁሉ እንግዲህ ህገወጥ ቤት ነው ሀቂቃው ማለት ነው። ይሄም ህገወጥ ቤት ነው። ጽድት ያለ ይሄም እንግዲህ ህገወጥ ቤት ነው። አስቡት ማለት ነውና ይሄ ራሱ ህገወጥ ቤት ነው። ይሄ በዚህ ላይ ያለ ሁሉ ህገወጥ ቤት ነው። ገባችሁ? እንግዲህ ያው ግን እስከ ዛሬ ህገወጥ ቤትም ቢሆን አሁን የተሰራ እንደሚጸድቅ ተነግሯል ማለት ነው። ይጸድቃል ተብሏል። ህገወጦች ማለት ነው እንደሚጸድቅ የተሰራ ቤት ታይከለከል በፊት የተሰራ ቤት መስራት ታያቆም በፊት የተሰሩ ቤቶች ይጸድቃሉ ተብሏል ማለት ነውና ይጸድቃል ብለዋል ኢንሻአላህ ማለት ነው ቶችና እንግዲህ ማሻላ ነውና እዚህ ጋር ያለ ቤታ ይሸጣል እላችኋለሁ ምርጦቼ ማለት ነውና ሽጡም። ይሄም ደግሞ የአንዷ ቅመም ነው። ይሄም የዘመዴ ነው ማለት ነው። የባለቤቴ ዘመራቸው ማለት ነው እነዚህ ቤቶች ይሄ ማለት ነው ሽቶችና ይሄንንም ይሄው አሳምረዋለች እየመረገች ነው። ያው ግን ህገወጥ ነው ማለት ነው። ህጋዊ ቦታ የለም ሽቶችና ብቻ እንግዲህ እሱ አላህ ያሳምረው። ህጋዊ ቦታ ይሄ ነው። ህጋዊ ቦታ ይሄ ነው ማለት ህጋዊ ምሪቱ እዚህ ነው። እሺ ምሪቱ እዚህ ነው ማለት ነው። እሺ እና ለማንኛውም ሰላማችሁ ይብዛልኝ።
እስኪ ቆይ ቀረብ ብዬ ፀሐዩ ኃይል ሆኗል። ማታ ነው አሁን ፀሐዩ ኃይል ሆኗል። ይሄ ሁሉ ህገወጥ ቦታ ነው። ህገወጥ ቤቶች ናቸው እንደዚህ ሰፋ ሰፋ ብለው የተቀመጡ ማለት ነው። እግራቸውን ዘርጋ ዘርጋ ያደረጉ ህገወጥ ቤቶች ናቸው ማለት ነው። እንግዲህ እየሄድኩ ነው መቀረጽ ያስኩላችሁ። ህገወጥ ቤቶች አስቡት ማለት ነውና ከባድ ነው። በርግጥ ህገወጥ ቤት በጣም ከባድ ነው። እሺ እና ይሄ ማሻአላህ ይሄ ደግሞ ማንጎ ምናምን የሚተከለው የግል ያኔ የዶክተር መሬታቸው የሆኑ ሰዎች ይሄን በዚህ መንገድ ምናምን ቢመጣ ምን የሆነ ነገር ቢመጣ ካሳ ስላላቸው ለማንጎ አብረው ካሳ ይኖራቸዋል ማለት ነው። እሺ በቼ ለዛ ነው እንጂ በርግጥ መሸጥ እንትን ማለት አልቀረም። አሁን ህገወጥ ቢሆን እየተሸጠ ነው አልቀረለትም ማለት ነው። ሁሉም ሰው እየገዛ ነው ህገወጥ ቢሆን ማለት ነው። እና ደግሞ ይሄ እንግዲህ የቦራ ሜዳ በፊት ይሄ መንገድ ነበረ። አሁን ደግሞ ቤት ብቻ ሆነ ማለት ነው። እሺ ቤት ብቻ ሆነ። ይሄ ደግሞ እንግዲህ ግለሰብ ይገዛና አጥሮ ያስቀምጠዋል ማለት ነው ቆርቆሮውን። እና ማሻአላህ እላችኋለሁኝ ህጋዊ ቦታ በዛ ማዶ ይሄ ማዶ ነው ህጋዊ ቦታ። ለማንኛውም በቀደም አሳይቻለሁኝ 1.7 1.8 እስከ ወደታች 1.5 ድረስ ነው። ከዛ በታይ ከ1.5 በታይ ቦራ ሜዳ የለም ማለት ነው እህቶችና በጣም ብዙ ቤቶች እንትኖች አሉ፣ ቦታዎች አሉ፣ ባዶ ቦታዎች። ህጋዊ ማለት ህጋዊ ላይ ደግሞ ቤት የተሰራበት ደግሞ ብዙ ቤቶች አሉ። ግን እስከ መጨረሻው እስከ 4 ነጥብ ድረስ ነው ቤቱ ሙሉ ተሰርቶ ምን ብሎ ማለት ነውና እስከ 4 ነጥብ ድረስ አለ ማለት ነው። እና ዛሬ አሁን እኔ ከየት እየመጣሁ መሰላችሁ? ከቢድርሶ እየመጣሁ ነው። ቢድርሶ ጧት ላይ ግመል ጠፍቶን ጭቃው ቦራ ሜዳ እንዲህ ነው እንግዲህ ቦራ ሜዳ እላችኋለሁና ጭቃ ጠፍቶ ምንድነው ጭቃ ጠፍቶ ልልኮ ነው። ግመል ጠፍቶን ጧት ላይ ግመል ጠፋ። ከዛም መኪናው እየነዳው ቢድርሶ ወደ ሚግራ የሚሄደው ሊባኖስ ማለት ነው። ከዛም በኋላ አንድ ግመል አረብ ሀገር መጥቼ ገዝቼ ነበረ ለእንጨት ለምናምን ብዬ ማለት ነው። ለምን ብትሉ እዚህ ላይ እንጨት ምናምን እየገዛችሁ ተሆነ በከተማ ላይ ከባድ ነው እህቶችና ለሱ ማምጫ ይሆነኛል ብዬ ገዛሁትኝ። ከዛሁን ጠፍቶን ነበረ። አሁን ሲፈለግ እኔም አብሬ ልፈልግ ወጥቼ አገሩ ሂዶ አገራችን ቆየ። ግን ወደ 4 ወር ሆነው እኔ እንደመጣው ሳምንት ሳይሆን ነው የገዛሁት። 80 ሺህ ነው የተገዛው። ደህና ግመል ግን በጣም ትላልቆች ግመሎች እስከ 150 ሺህ ናቸው ማለት ነው። ይሄ ልጅ ሆኖ ነው እንደውም 80 ሺህ የተሸጠው ማለት ነው። ቶችና ለኔ ይበቃኛል ብዬ ለእንጨት ማምጫ ነው ብዬ ገዝቼው ላችኋለሁ ምርጦችና እሙሁም ተገኘ ግመሉ ሲሉኝ ተመልሼ ወደ ቤት የመጣው ማለት ነው። ይሄ ደግሞ የሆነ ድርጅት ነገር የሆነ መኮረኒ ነው የነጭ ዱቄት ማለት ነውና ማሻአላ ነው ቶቼ ቦራ ሜዳ እየሰለጠነ ነው። እና አሁን በሱ ጋር መጣ ብዬላ እንትን ልባላችሁ ብዬ ላስጎብኛችሁ ብዬ ነው የመጣው ሰፈራችን። እና እንግዲህ ቦራ ሜዳ ይሄ ደግሞ የእንጨት ፋብሪካ ነው። የእንጨት ፋብሪካ ሆኖ ነው ማለት ነው ቶችና እና ማውዶቼ እዚህ ደረስኩላችኋለሁ። ሰላማችሁ ይብዛልኝ። የመሬት ቦታ ተፈለጋችሁ ህጋዊ ህገወጥ ከኔ ጋር አለላችሁ። እሺ ህጋዊ ህገወጥ ቦታ ይሄ እንግዲህ እዚህ ድረስ ነው ማለት ነው። መጨረሻው ነው ህጋዊ ይሄ ነው፣ ህገወጥ ይሄ ነው። ባባችሁ እዚህ ሲደርስ ነው ማለት ነው መንገዱ ያቆመው። እኛ ደግሞ እዚች ውስጥ ነን ማለት ነው። እሺቶች እዚች ውስጥ ነን ኖርማ እና አልሐምዱሊላህ ብቻ እየኖር ነው። ያው ህገወጥ የመጨረሻው መንገድ ታለፈ ብዙ ያሰጋም። እሺቶች መንገድ ታለፈ በተለይ ዛሬ ቤት ተሰርቶበት ከሆነ አታስቡ። ቤት ያለበት እንደሚጸድቅ ነው ማለት ነው እንትን የሚለው ማለት ነው የተነገረው እንደሚጸድቅ ነው። ስለዚህ ቤት ታለው ህገወጥ ከሆነ ይጸድቃል። ካርታ ነው የሚሰጣችሁ ብቻ መንገድ ማለፉን መያዝ አለባችሁ ማለት ነውና ህጋዊ ቦታ እንትን ታላችሁ ተፈለጋችሁ ቦራ ሜዳም ሆነ
ቀጤም ሆነ ቢሻናቆም ሆነ ከኔ ጋር ማግኘት ትችላላችሁ። በታማኝነት ቤተሰቦቻችሁን ልካችሁ ማስገዛት ትችላላችሁ ማለት ነው። እሺ ምርጦቼ እና እንደዛ ነው እላችኋለሁኝ። ሰላማችሁ ይብዛልኝ። ቻው። እሺ ይሄ ሁሉ አሁን እንትን ነው ማለት ነው ህጋዊ